Fresh fighting broke out early this morning between government forces and rebels. The most bloodthirsty, most devastating. Congo's east, which has claimed the lives of millions. ኮንጎ እየደማች ነው። በድህነት ሳይሆን ሀብት በዝቶባት ዳይመንድ፣ ወርቅ፣ ኮባልት፣ ዘይት ሰላም ሊያመጡላት አልቻሉም። ለዘመናት ይህች የአፍሪካ ሀገር ድምፅ አልባ ጦርነት ውስጥ ነች። ዛሬ እንጠይቃለን፣ ኮንጎ ለምን ሰላም አጣች? ይህንን ውጊያስ እውነት ማን እየተዋጋው ነው? ዓለምስ ኮንጎን ከመስበር ምን ትርፍ ያገኛል? ኮንጎ የአፍሪካ ልብ የምትባል ሀገር ነች። ደኖቿ ለአፍሪካ እስትንፋስ፣ ሰፋፊ ወንዞቿ ከመሬት በታች ያለው ሀብቷ ለዓለም ሀብት ናቸው። 70% የዓለማችን ኮባልት በኮንጎ ይገኛል። ወርቅ፣ ኮፐር፣ ዳይመንድ፣ ቲን፣ ሊቲየም የመሬቷ ገጸ በረከት ናቸው። እነዚህ ለስልክ፣ ለመኪና፣ ለኮምፒውተርና ለሚሳኤል መስሪያ የሚያገለግሉ ማዕድናት ናቸው። ነገር ግን ብልጽግናና ሰላም ለኮንጎ ሊገዙላት አልቻሉም። ለምን? ኮንጎ ስባት የጀመረው በቀኝ ግዛት ወቅት ነው። የቤልጂየሙ ንጉሥ ሊዮፖልድ ኮንጎን እንደ ግል ንብረቱ ይቆጥራት ነበር። በዚህም ብዙ ዋጋ ከፍላለች። ከነጻነት በኋላ 1960 የመጀመሪያው የኮንጎ ፕሬዝዳንት ፓትሪስ ሉሙምባ የኮንጎን ነጻነትን እንደ ጦር በሚፈሩት በምዕራባውያን የጀርባ እጅ ተገደለ። ፓትሪስ ሉሙምባ የኮንጎ ሀብት ለኮንጎውያን በሚል መርህ አንግቦ የውጭ ጣልቃ ገብነትን እየተከላከለ ነበር። ነገር ግን በወንበሩ ላይ መቆየት የቻለው ለወራት ብቻ ሆነ። በቤልጂየም መንግስት፣ በአሜሪካው CIA እና በኮንጎ የውስጥ አማጺዎች አቀነባባሪነት ተይዞ በአሰቃቂ ሁኔታ በካታንጋ ተደብድቦ ሰውነቱ በአሲድ እንዲማማ ተደረገ። የሉሙምባ ጥፋት ለኮንጎ ነጻነት፣ ብልጽግናና ሰላም ህልሞች ስለነበሩት ነው። ይህ በምዕራባውያን ዘንድ እንደ ስጋት ታየበት። ኮንጎም ከዚህ በኋላ መረጋጋት የሚባል አይታ አታውቅም። ሰላም ወደ ኮንጎ አልመጣም፣ ምክንያቱም ከኮንጎ ቀውስ የሚያተርፈው ብዙ ስለሆነ። የአማጺ ግሩፖችን የሚመሩ የጎበዝ አለቆች ከሚቆጣጠራቸው ማዕድኖች በሚሊዮኖች ያተርፋሉ። የውጭ ካምፓኒዎችም ከነዚህ አማጺዎች ላይ በርካሽ ዋጋ ማዕድናትን ይገዛሉ። መንግስታቱም እነዚህ አማጺዎችን ያስታጥቃሉ፣ በአካባቢው ኃይልና ጥቅም ለማግኘት። ከሉሙምባ ሞት በኋላ ኮንጎ በምዕራባውያን ተመራጭ የሆነው ጆሴፍ ሙቡቱ ወይም ሙቡቱ ሴሴኮ በአሜሪካ፣ በፈረንሳይና ቤልጂየም ድጋፍ ለ30 ዓመታት ሙስና ገንግኖ ሕግ አልበኝነት ስር ሰዶ ስልጣን ላይ ተቀመጠ። በዚህም ፈንታ የምዕራባውያን ካምፓኒዎች ማዕድናትን እንደ እናታቸው ቆሎ ይዘግናሉ። ሙቡቱም የሚመነዝረው ሀብት በስቶ ከነብር ቆዳ የተሰራውን ኮፍያውን አድርጎ በግል ጀቱ በድህነትና በረሃብ እየተቀጣ ካለው ድሃ ሰማይ ላይ ይንፈላሰሳል። ምዕራባውያን ድጋፋቸውን ቀጥለዋል። ጥሩ ስለሆነ ሳይሆን ዓላማቸውን አስፈጻሚ ስለነበረ ነው። ሙቡቱ 1996 ከስልጣን ወረደ። በምትኩም ሎራንት ዲዛይር ካቢላ ስልጣን ላይ ወጣ። ከዓመታት በኋላ በጃንዋሪ 16 2001 2 ሰዓት አካባቢ ፕሬዝዳንት ካቢላ በፕሬዝዳንት ቢሮአቸው ሥራ ላይ ነበሩ። የሚያምኑት የልጅ ወታደር ቦዲጋርዳቸው ራቺዲ ካሴሬካ መልእክት ሊነግር በሚመስል መልኩ ወደ ቢሮአቸው ገባ። ካቢላ ስብሰባ ላይ ነበሩ። ራቺዲ ያለማስጠንቀቂያ ሽጉጡን አቀባብሎ ብዙ ቀላዎችን የካቢላ ሰውነት ላይ አሳረፈ። ካቢላ በከባዱ ቆሰሉ።
ከሰዓታት በኋላ አረፉ። ራቺዲ በጥበቃዎቹ አለቃ ተገደለ። ይህ ሚስጥር እንዳያወጣ እየተደረገ ነው ተብሎ ጥያቄ ይነሳበታል። ብዙ መላምቶችም አሉ። ካቢላ ላይ የሚነሱ የውስጥ ትግሎች ካቢላ ብዙ የጎበዝ አለቃ አመራሮችን ስላስወገዱ ከጦሩም ጥያቄ ይነሳባቸዋል። ሌላኛው የውጭ ጣልቃ ገብነት ነው። ካቢላ ስልጣን እንዲቆጣጠሩ ከረዷቸው ሩዋንዳና ኡጋንዳ ራሳቸውን አርቀው ነበር። በዚህም ለፓትሪስ ሉሙምባ ሁሉ ካቢላ ጸረ ምዕራባውያን ተብለው ተፈርጀውም ነበር። ከ10 ቀናት በኋላም የካቢላ የ29 ዓመት ልጅ ጆሴፍ ካቢላ ወደ ስልጣን መጣ። እስከ 2019 በወንበሩ ላይ ቆይቷል። የኮንጎ መንግስት ደካማ የሚባል ሲሆን ሙስና የተንሰራፋበት፣ ከጦርነት ለሚያተርፉ አካላት መደላድል የሚፈጥር፣ ራሱን ማቆም የማይችል መንግስት ነበር። ይህ ሁሉ በውስጥ ብቻ ሳይሆን በውጭ አካላት የጀርባ እጅ እየተደገፈ ነው ይባላል። እንደ ሩዋንዳ፣ ኡጋንዳ፣ ብሩንዲን የምዕራባውያንና የኤሽያ ሀያላን ድብቅ ጦርነት በአማጺዎች በኩል የሚያደርጉበት ነው። ሩዋንዳ M23ን እስካሁን በማሳጠቅና በማደራጀት ትከሰሳለች። ለዘመናት በኡጋንዳም የሚደገፉ ታጣቂዎች ቡድኖች እንዳሉ ይነገራል። ፍራንስ፣ ቻይና፣ አሜሪካ ሌሎኞቹ ተዋናዮች ናቸው። ታንካቸውን እየነዱ አማጺዎችን እየተጠቀሙ የገንዘብና ፖለቲካዊ ድርድሮች ይፈጸማሉ። ኮንጎ እንደ ቼዝ ቦርድ ነች። ህዝቡ ግን ተጫዋች አይደለም፣ መስዋዕትነት ከፋይ እንጂ። የኮንጎን ሀብት የሚፈልጉ ሌሎኞቹ ደግሞ ድርጅቶች ናቸው። የቴክኖሎጂ ካምፓኒዎች ኮባልትን ለባትሪ ይፈልጉታል። የመኪና ፋብሪካዎች ደግሞ ሊቲየምን፣ የጦር መሳሪያ አምራቾች ቲንና ተንግስተንን፣ የጎረቤት ሀገራት ደግሞ የማዕድን መሬቶችን። የሰላም ማስከበር ተልእኮ ፈጻሚዎች ጭምር በዚህ ክስ ስማቸው ይነሳል። ከተዘጋው በር ጀርባ ኮንጎ እንዳትረጋጋ ደባዎች ይፈጸማሉ ተብሎ በዚህ ወቅት በኮንጎ ውስጥ የተፈራው አማጺ M23 ይሰኛል። ማርች 23 የተመሰረተበት ቀን ነው። 2012 ምስረታቸውን አድርገዋል። ራሳቸውን እንደ አናሳ የቱትሲ ነፃ አውጪ ይቆጥራሉ። በምስራቃዊ ኮንጎ በሩዋንዳ ድንበር ላይ ይንቀሳቀሳሉ። ነገር ግን M23 አሁን ላይ በንጹሃን ጭፍጨፋ፣ በእገታና መድፈር እንዲሁም የማዕድን መሬቶችን ለመቆጣጠርና ሀብት ለማውጣት በማፈናቀል ስማቸው ይነሳል። M23 በ2013 በደረሰበት ወታደራዊ ሽንፈት ከስሞ የነበረ ሲሆን ራሱን አጠንክሮ በ2021 እንደገና ተመልሷል። የM23 መሪ ሱልጣኒ ማካንጋ በሩዋንዳ የሰለጠነ ጀነራል ነው። በብዙ የጦር ወንጀሎች ስሙ ይነሳል። ጥቂቶች እርሱን እንደ ነጻነት ታጋይ ይቆጥሩታል። ሌሎች ደግሞ እንደ ጦር ወንጀለኛ። ከጀርባው በጠንካራ እጆች፣ በዘመናዊ መሳሪያዎችና አካባቢውን በቅጡ በሚያውቁ ሀያላን ይደገፋል። ዛሬ ላይ ምስራቃዊ ኮንጎ በከበባ ውስጥ ትገኛለች። M23 ቁልፍ የሚባሉ በሰሜን ኪቩ ቡናንጋን ጨምሮ ከ7 ሚሊዮን በላይ ህዝብ የተፈናቀለበትን ቦታዎች ይቆጣጠራል። የኮንጎ ብሔራዊ ጦር እየተዋጋ ነው። ነገር ግን ድል ከእርሱ ጋር አይደለችም። ከደቡብ አፍሪካ ድጋፍ የሚያደርግ አዲስ ስምሪት የያዘ ኃይል ኮንጎ ገብቶ ውጊያ ጀምረዋል። ነገር ግን ውጤቱ አልታወቀም። ህዝቡ ተርቧል። ህዝቡ ፈርቷል። በጦርነት ደክሟል። ኮንጎ ከዚህ በላይ ሐዘን አትፈልግም፣ ፍትህና ክብር፣ ጠንካራ አመራር እንጂ። በተለይም ዓለም ይህንን ጦርነት የአፍሪካ ችግር መሆኑን ማስመሰሉን ማቆም አለበት። ምክንያቱም
ይህ ጦርነት ስፖንሰር የሚደረገው በስልኮቻቸው በመኪናዎቻቸውና በእጅ ወርቆቻቸው ነው። ሰላም ቀላል ነው። ዓለም የኮንጎ ህዝብ ከማዕድናቱ ይበልጣል ብሎ ካመነ ቸርን ሰንብት።